እንግዲህ ጉበቴ ራሱ የሚፈነዳ እስኪመስለኝ ድረስ ትላለች። ይህንን በመሰማሁበት ጊዜ ትላለች ምግብ መብላት አቁሜ ቀን ከሌሊት ሳለቅስ ትላለች። ምግብ እንኳን አልበላም ነበር ትላለች። ሄዶ ከዛ አይሻ አድርገሻል አላደረግሽም፣ እውነቱን ተናገሪ ምናምን እያለ በኋላ መጠየቅ ጀመረ ማለት ነው። ይበልጥ እንዲህ ሲላት ንዴትና እልህ ውስጥ ገባ ጀመር ማለት ነው አይሻ። ምክንያቱም አንድ ሰው መጥቶ ሲጠረጥራችሁ ምናምን እንደሚያበሳጫችሁ እንኳን አስቡት እስኪ። ደግሞ ነብይ ተብሎ 1 ወር ሙሉ ዘግቷት በየቦታው እየሄደ ልፈታት ነው ዘሙታለች እያለ ሲጠይቅባችሁ አስቡት። ኤኒዌይስ ከዛ በዚህ ምክንያት ይሄ ተፈጠረ። በኋላ ከወራት በኋላ ምንም መረጃ ሲያጣ ማያዋጣው ሲሆን ነው ዘይነብም ሄደና ዘይነብን እባክሽ ስለ አይሻ ንገሪኝ ዘሙታለች እንዴ ምናምን ነገር ብቻ አይነት ስታፍ ልፍታት ምናምን ብሎ ሲላት እኔ አፌን ዘግቻለሁ ሐሜት ላለማውራት፣ ጆሮዬንም ደፍኛለሁ መጥፎ ላለመስማት ስለሰው። ስለ አይሻ ከጠየከኝ አይሻ ሕፃን ልጅ ነች፣ ስለዚህ ምንም ነገር የምታደርግ ነገር አይደለችም አለችው። አይሻን ዜነብም ታመሰግናታለች። እኔና ዜነብ አንዋደድም፣ ነገር ግን ስለ እኔ ጉዳይ በዚህ ጉዳይ ላይ ስለ እኔ መልካም ነገር ተናግራልኛለች ብላ አይሻ ታመሰግናታለች ዜነብን። ከዛ በኋላ ምን ሆነ? ከዚያ በኋላ ታሪኩ ምን ይሆናል? ሙሐመድ አሰባሰበና አንድ ታሪክ አለ። ቁርአኑ ክፍል የሚጀምረው አሁን ነው። ሱረቱ ኑር የኑር ምዕራፍ ወይም ደግሞ 24ኛው ቁርአን ከቁጥር 2 እስከ 3 ዘማዊቷን ዘማዊ ነው የሚያገባት 100 ተገርፈው የሚል ታሪክ አለ። ስለዚህ አይሻ ከዘሞተች ዘማዊ ሊያገባት ነው ያንኛው ማለት ነው። ስለዚህ ዲፌንድ ማድረግ ነበረበትና የቁርአን ክፍል አወረደ። የምን ሚል ሱረቱ ኑር የሚባል ከቁጥር 12 እስከ 20 ምናምን ድረስ ሙሉ ምዕራፉ ከዚህ ኬዝ ጋር የተያዘ ነው። እያንዳንዱ በትነን እናየዋለን። እንዳላበዛባችሁ ለጊዜው እዚህ ጋር ረገብ ላድርገውና ሀዲሱን እንደዚህ እንደተረኩላችሁ ነው። የቁርአኑን ክፍል እያንዳንዱን መስመር በመስመር በትነን እናየዋለን። ሙሉ ይሄ ታሪክ ወደ 10 ምናምን በላይ እንትን ከዚህ ጋር የተያዘ የወረደ ነው። ማአት አዲስ አለ ቡሃሪ ላይ ያለው አዲሱ ቁርአኑም ምዕራፉን ሙሉውን እንመለከተዋለን። አንዴ ታሪኩን በደንብ ሰምታችሁታል ብዬ አስባለሁኝ። የቁርአኑን ክፍል ከዛ ቀጣይ እናየዋለን። ሜቢ የቁርአኑን ክፍል ታሪክ ላይ ጨርሰው ክርስቲያንም ስለወጣ ኦኬ፣ ክርስቲያን መጥቷል። ኔትወርክ ጥሩ ያለ መሰለኝ። አንተ ሰውዬ ተበላሽ 1-2 አለው በኢየሱስ። እሺ ሜቢ በቃ የቁርአኑን ክፍል ልተወው እና አዲሱን እንደፈተና አሁን ከዛ ቁርአኑን ክፍል አንዴ ክፈተው እና ቁርአኑን ሜቢ ከአንተ ጋር እናየዋለን፣ እያነበብን እናየዋለን። ይህን ክፍል አንዴ ነው የገባሁበት፣ ታስታውሳላችሁ ብዬ አስባለሁ። የዛሬ ዓመት አካባቢ ነው የገባሁበት። ቆይ አንዴ እና በጣም የሚገርም ክፍል ነው። የምስክርነት 4 ምስክር እንዲጠራ እንደዚህ ዋሹ ሰዎች 80 እንዲገረፉ ምናምን የሚለው ከዚህ ጋር የተያዘ የወረደ ነው። መሐመድ ከዛ በኋላ ራሱን ዲፌንድ ለማድረግ የዘሞቱ ሰዎች ሊትራሊ መርፌና ክር ሲሆኑ ካልሆነ በስተቀር ምስክርነታቸው ተቀባይ የለውም ምናምን የሚሉት የወረዱት በእንደዚህ አይነት ምክንያቶች ናቸው ማለት ነው። ኤኒዌይስ ወደ ቶፒኩ በደንብ ተሰምቻለሁ። ግን አይደል ክርስቲያን አለ ቆንስጠንጢኖስ ካለን አግባ አወጣሚ በዚህ መሀል አንዴ ኦኬ፣ ታሪኩን ሰምተዋል የተናገርኩትን አያልሰማቱም። የራስ ጥያቄ ነበር ቶፒኩ ላይ ቅድሚያ
ናና ቆስጠንጢኖስ ግባ በቃ እንጂ አይቻልም። በኋላ ጥያቄ ከሆነ ተቶፒክ ውጭ ከሆነ በኋላ በቃ መለስልሃለሁ። እሺ እንዴት ናችሁ? ወይ ሰላም ነው? ሰላም ነው። እንዴት ነህ? ቁርአን መክፈት ትችላለህ? ችግር የለም። አንዴ ቁርአን ክፈትልን። እሺ እሺ ስንት ልክፈት? 4 ቁጥር 2 እና 3 አንዴ ክፈተውና ከዛ ሙሉ ምዕራፉን እናየዋለን። እሺ አንተ ቁርአንን አስተካክለዋል? የኔ ቁርአን ቁጥር እኮ መጽሐፍ ቅዱስ ነው። አውራይተሽ ሱራ 4 ቁጥር 3 እና 2 ያለው ነው። እሺ ላንብበው ወይስ አንብበው? እሺ የቲሞችንም ገንዘቦችን ስጡ፣ መጥፎችንም በመልካም ቀጥልሽ አትለውጡ፣ ገንዘቦችንም ወደ ገንዘባችሁ በመቀላቀል አትብሉ፣ እርሱ ታላቅ ኃጢአት ነውና። በቲሞቻችሁም አለማስተካከላችሁም ያለው 4 2 እና 3 ዝሙተኛይቱና ዝሙተኛው ከሁለቱ እያንዳንዳቸው ያላገቡ እንደሆነ 100 ግርፋት ግረፏቸው። በእነርሱም በአላህ ፍርድ ርኅራኄን አትያዙ። በአላህና በመጨረሻው ቀን የምታምኑ እንደሆነ አትራሩ። ቅጣታችሁንም ከምዕመናን ጭፍሮች ይጎብኙት። ዝሙተኛው ዝሙተኛይቱን ወይም አጋሪቱን እንጂ አያግባ። ዝሙተኛውም ዝሙተኛ ወይም አጋሪ እንጂ አያግባትም። ይህም በምዕመናን ላይ ተከልክሏል። መልካም። እነኚህ አስቀድሞ የመጣ ስለነበረ የኛው መሐመድ ሊነካው ስለሆነ ቁጥር 12 ላይ አድርገው። ውሸቱን በሰማችሁት ጊዜ ምዕመናት በጎሳዎች ለምን ደግን ነገር አልጠሩም? ለምንስ ይህ ግልጽ ውሸት ነው አላሉ? ጎበዝ። ይሄ እንግዲህ ቅድም ያልኳችሁ ታሪክ ነው። ታሪኩ ሙሉ ከኋላ ጀምራችሁ እናንተ አንብቡት። ውሸቱን ከሰማችሁ በኋላ ምን አትሉም አለ። ውሸቱን በሰማችሁ ጊዜ ምዕመናንና ምዕመናት በጎሳዎቻችሁ ለምን ደግን ነገር አልጠረጠራችሁም? ለምንስ ይህ ግልጽ ውሸት ነው አላላችሁም? አይሻ ዘሙታለች የሚለውን ከሰማችሁ ራሱ እኮ ልፍታት እያለ ነበረ። ቡሃሪ 47-51 የክፈተው ታሪኩን እነሱ ያንብቡት። ለእነሱ እንተውላቸዋለን። አዲሱን ብቻ እንዲያሳያቸው፣ ምክንያቱም በጣም ትልቅ ነው ሀዲሱ። ሉክ ራሱ ሊፈታት አይሻን ለመፍታት እየዞረ ነበረ። ሀዲሱ ይሄ ነው የምትመለከቱት። በጣም ትልቅ ነው ታሪኩ፣ በጣም ትልቅ ነው። እኔ ስለተረኩላችሁ ነው ባጭሩ እንትን ያለው እንጂ ረጅም ነው ሀዲሱ። 47-50 ላይ ይገኛል። ስለዚህ ሉክ ይሄ ታሪክ በደንብ አስተውሉ። አሁን የተረኩላችሁ ቃል በቃል ያለ ታሪክ ነው። ወይንም ቡሃሪ 26-61 ላይ ይገኛል። ቡሃሪ 26-61 26-61 ላይ ይገኛል። ይሄ ታሪክ ማለት ነው ምን ሕፃን እንደነበረች እንደዚህ በሳጠራ ዘዋት የሚሄዱ እንደሆነች የሚናገር ክፍል ነው ታሪኩ። ይሄንን ከሰማችሁ በኋላ አለ ለምንድን ነው እሱ በጎ ነገር ያልጠረጠራችሁት? ራሱ መሐመድ ለምንድን ነው በጎ ነገር ያልጠረጠረው? ይህን የሚመልስልን አለ ገብቶ ሙስሊም? ይህንን ገብቶ የሚመልስልን ሙስሊም እናገኛለን? እስቲ አሁን ሙስሊም ገብቶ መሐመድ ለምንድን ነው በጎ ነገር መጠርጠር ያልቻለው የሚያስረዳን አለ? የሚያስረዳን ሙስሊም የማይሸረሸር አሰንት
አሰነንት ነው። አሰነንት በልክ ማለት ነው። ሐሰነት ተጅዊድ ነው እንጂ ትርጉሙ ሐሰነት ሐሰነንት ትርጉሙ በጎ ስራ ማለት ነው። በጎ ማለት ነው። አሰንት ማለትስ? ሰንት ማለት በጎኛ ማለት ነው። መልካም ማዲ ነው የሚሆነው። ኦኬ እሺ፣ ያነሳነውን ሰምተኸው ነበረ? ሱራ 24 ከ12 ጀምሮ የወረደበትን ክፍል ምክንያት ታውቀዋለህ? ሱራ 24 ከቁጥር 12 ጀምሮ ነው። 24 ሱረቱ ኑር። እሺ አንዴ ክፈተው ቆሰን ድረስ። ከሱ ጋር የተያያዘ ነው። ከማን ጋር? ከሱራው ጋር የተያያዘ ነው ማለት ከቅድም ታሪኩን ካወራው ጋር አልሰማሁም እኮ እኔ ምንም ነገር። ታሪኩ ምንድነው? ስሙ ቀደም ያወራሁት ነው። መሐመድ አይሻን ወደ ጦር ሜዳ ሲሄድ እዟት ነበር የሚሄደው እና እዛ ዘሞተች ተብላ በመጠርጠሯ ምክንያት መሐመድ ደግሞ ሊፈታት ይፈልግ ነበረ እና እየዞረ ሰዎችን ይጠይቅ ነበረ፣ ዘሞታለች አልዘሞተችም የሚለውም ማለት ነው። በኋላ ግን መገለጥ መጣልኝ አለና ኖ እሷ አልዘሞተችም፣ ጤነኛ ነች፣ ሕፃን ልጅ ስለሆነች ምንም የማታቅ ገና ጩጬ ነች። ዘንቢል ውስጥ እንኳን እንደዚህ ዘና ስንሄድ ትኑር አትኑር ማትለይ ስለሆነች ሊጣብኩታ እንኳን ሳከር ነው የምትተኛ፣ በጎች የሚበሉባት ነች። ስለዚህ ይህን አልሰራችም ሲሉት መገለጥ መጣልኝ ካለ በኋላ ምንድን ነው ያደረገው? ክፍሉን እናንብበው። ውሸት ነው አለ። ኦኬ ውሸት ነው አለው እና ውሸቱን በሰማችሁት ጊዜ ምዕመናንና ምዕመናት በጎ ነገሮችን ለምን ደግን ነገር አልጠረጠሩም? ለምንስ ይህ ግልጽ ውሸት ነው አላሉም ይላል። አሁን ለምን ምዕመናንን ብቻ ይወቅሳቸዋል? በአይሻ ጉዳይ ምዕመናን ብቻ ነበር መወቀስ ያለባቸው። ከምዕመናኑ በላይ ሙሐመድ ነብይ ነው። ነብይ እንደመሆኑ ደግሞ ሰርታ ላይ አልሰራችም የሚለውን ከነሱ ከምዕመኑ በላይ እሱ ነው ማወቅ ያለበት። አንድ ሁለተኛ ደግሞ ከምዕመኑ በላይ እኮ እየዞረ ይጠይቀ ነበረ እሱ። ኢቨን እኔ እስከማውቀው ድረስ እንደ እስልምናው የባሪያ ምስክርነት በእስልምና ተቀባይነት የለም። የአይሻን ባሪያ እንኳን አይሻ ትዘሙታለች ያዘሙትም አይነት ጥያቄ ጠይቃት ነበረ። ራሱ ጠርጥሯታል ማለት ነው። ራሱ ጠርጥሮ ምዕምኑን ብቻ ለምን ወቃሽ ያደርጋል? ምክንያቱም ቁርአኑ ሙሐመድንም ነበር ቻሌንጅ ማድረግ የነበረበት። እንቀጥል። በእርሱም ላይ ለምን 4 ምስክሮች አላመጡም? ምስክሮቹንም ካላመጡ እነዚያ አላህ ዘንድ ውሸታሞች እነሱ ናቸው ይላል። ሙሐመድ ራሱ 4 ምስክር ሳያመጣ ለምንድን ነው እሱ ልፍታት እያለ ሰዎቹ መጠየቅ ያስፈለገው? ያለ 4 ምስክር 4 ምስክር ሳይሰማ ልፍታ እያለ ለምን ይጠይቃል? እሺ ቁጥር 14 አድርገው። በቅርቢቱም በመጨረሻይቱም ዓለም በእናንተ ላይ ያላ ችሮታና እዝነቱ ባልነበረ ኖሮ በውስጡ በገባችሁበት ወሬ፣ ምክንያቱም ሀሚቱ ማለት ነው፣ በገባችሁበት ወሬ ምክንያት ታላቅ ቅጣት በእርግጥ በደረሰባችሁ ነበር ይላል። ይሄ ወሬው ከባድ የሆነ ከሆነ ሀሜቱ ከባድ ከሆነ ከባድ ቅጣት በደረሰባችሁ ነበር። እነሱን ብቻ ከሚያስፈራራ ራሱን የሚመለከት እኮ ነው። ምክንያቱም ራሱን ገብቶበት ዘሆል ጠይቋቸዋል። ሚስቶቹንም ጠይቋል፣ ባሪያውን ጠይቋል፣ ሌሎች ሰዎችንም ጠይቋል። ለአንድ ወር በላይ ታማ እንኳን ፊት ነስቷት ሰላም እንኳን አይላትም ነበረ። አንዴ ሉክ ቁጥር 15 ላይ አድርገው። ቁጥር 15 በምላሶቻችሁ በምትቀባበሉት ልብ በል፣ በምላሶቻችሁ በምትቀባበሉት ጊዜ ለእናንተም በእርሱ እውቀት በሌላችሁ ነገር በአፎቻችሁ በተናገራችሁና እርሱ አላህ ዘንድ ከባድ ኃጢአት ሆኖ ሳለ ቀላል አድርጋችሁ ባሰባችሁት ጊዜ ከባድ ቅጣት በነካችሁ ነበር ይላል። በምላሳችሁ በምትቀባበሉ ጊዜ ይሄ ከባድ ኃጢአት ነው በአላህ ዘንድ እያለ የሚለውን ራሱ በምላሱ ተቀብሎ ሌሎችን እየሄደ ከጠየቀ አይሻ ዘሙታለች አልዘሞተችም ብቻ ሳይሆን አይሻን ፊት ነስቷት ሰላምታም ከከለከላት ለአንድ ወር በላይ ታማ ቀን ከሌሊት
ጉበቴ የሚፈነዳ እስኪመስለኝ ድረስ ሳለቅስ ነበር ስትል እሱም ከእነሱ ጋር ሆኖ ልፈታት ነው እያለ የሚያስብ ከሆነ ራሱ ሙሐመድም እኮ በዚህ ተጠያቂ ነው። ለምንድን ነው ሌሎቹ ብቻ ጠያቂ የሚያደርገው? ቁጥር 16 በሰማችሁ ጊዜ ልፈታት ነው የሚለው ውስጥ ያሳየን አሳያለኝ። እሺ ሜቢ እስከዛ ድረስ ይህን እስከማብራራው አንተ ቡሃሪ 21 66 ቼክ አድርገው ሲ መክፈብ የምችል ከሆነ ማለት ነው። 26 61 ሶሪ ቼክ አድርገው እስከዛ ድረስ ማለት ነው። እዛ ላይም ታገኘዋለህ። እኔ ንሳ ሳብራራው ነው። ተመለስ ኮንስታንቲኖስ ራሱ ቼክ አድርገው። በሰማችሁትም ጊዜ ክፍሉ ሙሉ ልጨርሰው። ክፍሉ ቁርአኑ የወረደው እንዳለ ሐሚት ነው። በሰማችሁትም ጊዜ ልበል በዚህ ነገር ልንናገር ለእኛ አይገባንም። በሰማችሁት ጊዜ ምኑን ሐሚቱ ማለት ነው። በሰማችሁት ጊዜ በዚህ ልንናገር ለእኛ አይገባንም፣ ጥራት ይገባ፣ ይህ ከባድ ቅጥፈት ነው አትሉም ነበርን ይላል። ኦኬ አይሻ ዘሙታለች የሚለውን ሐሚት ሲሰሙ ኖ እኛ እንደዚህ ብለን ልንናገር አይገባም፣ ከባድ ቅጥፈት ነው ብላችሁ ለምን አታቆሙም ነው። ራሱ ሙሐመድ እኮ ይህንን አክሴፕት አድርጎ ዘሙታለች ያልዘሞተችም እያለ ሰዎቹን እየጠረጠረ እየጠየቃቸው ነው። ባሪያዋን እንኳን ሳይቀር ዜነብን ሳይቀር እኔ ሐሚት አልሰማም፣ ወሬም አላወራም፣ በአፌም አልናገርም፣ በጆሮዬም ላለመስማት ወስኛለሁ እስክትል ድረስ እሺ አይሻን ትጠረጥሪያታለሽ ከሌላ ወንድ ጋር? እኔ አይሻ ሕፃን ልጅ ስለሆነች ምንም አታደርግም ብዬ ነው ማስበው እስክትል ድረስ ማለት ነው። ኦራይት ቁጥር 17 ምእምናን እንደሆናችሁ ወደ ቢጤዋ በፍጹም እንዳትመለሱ አላህ ይገስጻችሁ አለ። መልካም ወደ ቢጤዋ አትመለሱ፣ ደግማችሁ አትሙ ነው። ምክንያቱም ዘማዊ ነኝ ከተባለ የሙሐመድ ሚስት ዘማዊ ትሆናለች ማለት ነው። ቁጥር 3 እና 2 ላይ ቅድም በተመለከትነው ደግሞ ዘማዊን የሚያገባው ዘማዊት ብቻ ነው ይላል። ዘማዊና ዘማዊ ነው የሚጋቡት። ስለዚህ ሙሐመድ ራሱን ዲፌንድ እያደረገ ነው አሁን ቤተሰቡንና ራሱን። መልካም ራሱ ግን የተናገረውን ይተወዋል ማለት ነው እነሱን ሲቀስ። ቁጥር 18 ለእናንተም አላህ አንቀጾችን ይገልጽላችኋል፣ አላህም አዋቂ ጥበበኛ ነው አለ። መልካም እሺ፣ በእነዚያ ባመኑ ሰዎች ውስጥ ከፍ አድርገው ቁጥር 19 በእነዚያ ባመኑ ሰዎች ውስጥ መጥፎ ወሬ እንድትስፋፋ የሚወዱ እነሱ በቅርቢቱም በመጨረሻይቱም ዓለም አሳማሚ ቅጣት አላቸው፣ አላህም ያውቃል እናንተ ግን አታውቁም አለ። ወሬው እንዲስፋፋ ምክንያት የሆኑ ወሬውን ያስፋፉ እነኚህ ሰበብ የሆኑ ከባድ ቅጣት አላቸው አለ። ሙሐመድ ራሱ እኮ ወሬው እንዲስፋፋ ካደረጉት አንዱ ነው። ከሰዎቹ በላይ ይልቅ እንደውም ሙሐመድ እየዞረ ዘሆል ኢቭን ሰላት ላይ ቆሞ እንኳን አደባባይ ላይ ተናግሮታል ይህንን ኬስ። ስለዚህ ወሬው እንዲስፋፋ ያደረገው ራሱ ሆኖ ሳለ ሰዎቹ ወሬው እንድትስፋፋ መጨረሻ ላይ ብሎ ሰዎች አትፍታት ካሉት በኋላ አይ እናንተ ያወራችሁ መቀጣት አለባችሁ ኃጢአት ነው ማለቱ ራሱስ ሙሐመድ። ስለዚህ ራሱን ሙሐመድን አይመለከትም ወይ? ቀጣይ ያሉት ክፍሎች ይህንኑ ነው የሚመለከቱት። ሁን ባነሳሁት ላይ ቅሬታ አላችሁ? ቀጥል። አዎ በደንብ እሺ። አሁን አቀራረብ ላይ ችግር አለ። አንተ እኮ ሀሰት ነው እንዳለ እየተናገርክ ያለው። ሀሰቱ ምኑ ነው? አንተ ስለ መጸዳጃ ምናምን ትላለህ። ስለ ብዙ ነገር እያወራህ ነው እኮ አንተ። ዘሙታለች ገብታለች ምናምን ትላለህ። ጎበዝ፣ ላሳያ እሱን አዲሱን ክፈተዋል። ልንገራችሁ አንተ እንዴት ነው ቆይ አንዴ ሐዲሱ ቁርአኑ የወረደበትን ምክንያት ነው ያብራራሁት። በእንትን ውስጥ እንደሚከቷት እና ዘንቢል ውስጥ ከተዋት እዘዋት እንደሚሄዱ ፓርትን አሳየው። አስምርበት። እንትና ሽንት ቤት ሄዳ እንደረሷትም ያለውን ፓርት አሳየው። አንብብለት። ዘንቢል አይደለም የግመል ከላይ የሚጫነው ዘንቢል መረጃ የምታወራው አደራሩ። ቆይ አዳምጥ፣ አንብባውን እንትና። እሺ እንግዲህ ያው አስመረዋለሁ።
ሄዳ እንደረሷትና አንስተው እዛ ሲጭኑ እንትን እንዳሏት ያለውን ፓርት አንብበው ኮሴ። እሺ I was carried in a howdah on the camel በግመል ላይ የሚቀመጠውን ዘንቢል ውስጥ ተቀምጬ ነበረ። in dismounted while still in it ውስጥ እንዳለሁኝ ተተውኩኝ። when Allah's messenger was through with his ghazwa and returned home እና ያላ መልእክተኛ ወደ ቤትም በተመለሰ ጊዜ and we approached the city of መዲና ወደሚባለውን ከተማ ደረስን። Allah's messenger ordered us to proceed at night በማታም እንድንቀጥል አዘዘ። when the order of setting off was given ይህ ትእዛዝ በተሰጠ ጊዜ I walked till I was past the army to answer the call of nature የተፈጥሮ ግዳጅም እንትን ለማለት ለመወጣት ሽንት ቤት ማለት ነው እንትን አልኩኝ። የተፈጥሮ ግዴታ ምንድን ነበረ? ሽንት ቤት ነው ብለሃል ያልከኝ ማንኛችሁ ነበር? የተፈጥሮ ግዴታ ምንድን ነው? የተፈጥሮ ግዴታ እኮ ሽንት ቤት ብቻ ነው። ያንተ ምንድን ነው እሱ? ሌላ ሴቶች ላይ መጣው ሴቶች ላይ ምንድን ነው የመጣው? ምንም ይምጣ እቀጥልሽ ንገረኝ። ሄሬዷ መጥቶባት ነው? አንተ አገላለጽ አንተ እንደ ሃይማኖትን ስለዚህ እሱ ማተር አያደርግም። ችግር የለውም። ቆይ ሙቤ ጣልቃ ትግባ። ኦራይት ልስማማለሽ። ስለዚህ የሴቶች ወራዊ መጥቶባት ነው ተነጥላ ልትወጣ ሄደችው። ቁርአኑ በምን ምክንያት አድርጎ ነው የወረደው? ቁርአኑ አያው ሙሉ ለሙሉ እነሱን አያ አድርጎ ነው የወረደው። አንተ እንዴት ነው? እየነገርኩህ እኮ ነው፣ እያሳየው ነው እኮ። አሁን አይደለም ብለሃል አይደለ? ካልሆነ ቻለኝ ልታደርገኝ እኔ ክፍት ነው ቤቴ። ናት ቡሃሪ ላይ እና ሙስሊም ላይ ባለ ሀዲስ ብቻ ሞግታለሁ። ቡሃሪ ላይ እና ሙስሊም ላይ ስላለ ሀዲሱ ቁርአኑ ምክንያት ስለወረደ እሱ ማተር አያደርግም። ቆይ አንዴ ሙቤ ጣልቃ ትግባ። ምክንያቱም የለም ዋሽታል ሲባል ማተር ስለሚያደርግ ማለት ነው። ማተር ማያደርገው ለማን ነው? በመጀመሪያ ጥያቄ ባይነሳበት ነበረ። ማተር ማያደርገን ዋሽተሃል ሽንት ቤት ብለህ ተናግረሃል የሚለው ማተር ያደርገኛል እኔ ዋሽተሃል የሚለው ቃል ማለት ነው። ምክንያቱም ከራሳችን ማውራት ስለሌለብን። ኤርዌስ ቀጥል ክርስቲያን እንጥራ ሴ። እሺ አፍተር ፊኒሽንግ ከጨረስኩም በኋላ ሪተርንድ ተመለስኩኝ ቱ ካምፕ ወደ ካምፑ ተመለስኩኝ። ቱ ዲፓርት ዊዝ አዘርስ ከሌሎቹ ጋር ለመቀጠል ኤን ሰደንሊ ሪላይዝድ ዛት ማይ ኔክለስ ኦቨር ማይ ቸስት ዋዝ ሚሲንግ በደረቴ ላይ የነበረውም የአንገት ሀብል እንደጠፋ አስተዋልኩኝ። ሶ አይ ሪተርን ቱ ቱክ ፎር ኢት ለማንሳትም ለመውሰድም ተመልሼ ሄድኩኝ። ኤንድ ዋዝ ዲሌይድ ቢኮዝ ኦፍ ዳት በዛ ምክንያትም ዘገየሁኝ። the people who used to carry me on the camel በግመሉ ላይ የሚያስቀምጡኝም ሰዎች came to my hoda ወደ ሆዳውም መጡ። and put it on the back of the camel በዛ በእንትን ውስጥም የነበረውን እንትን ግመሉ ላይ ያስቀመጡት። come to my hoda ወደ ሆዳው መጥተው and put it on the back of camel ይቅርታ በግመሉም ጀርባ ላይ ያስቀመጡት thinking that I was in it ያንን እንትን ሳይሉ አሳዛት ታይም በቃ። ስለዚህ እንትን ውስጥ ሲጨምሯትና ሆዳ የሚባለው ሲጨምሯትና ግመል ጫንቃ ላይ ጭኗት ነበረ። የዛለት አንስተው እዛ ውስጥ የጨመሯት መስሏቸው ጫኗት ማለት ነው። ግን እሷ አልገባችም ነበረ። ኧረ እንደሱ አይደለም። ጫኗት ማለት ምንድን ነው? ከላይ ነው የሚሰራው፣ ከግመሉ ላይ ይሰራል። ድንኳን ለሴቶች የሚደረግ ነው በአረብ ሀገር። ሙቤ ዘንቢል አይደለም። ዘንቢል ትላለህ ሙቤ አንዴ አይወዝ እኒት ማለት ምን ማለት ነው? አስመርበት ማለት ውስጡ ያለው መስሏቸው ማለት ምን ማለት ነው? ከላይ የተጫነ ሰው እንደዚህ ተቀምጦ ሲሄድ አይታየንም? አይን የላቸውም እንደ ሰዎቹ ውስጥ ያለ ስለመሰላቸው እንጂ ከላይ መጀመሪያ ወቅ ከላይ ይጫናል፣ ይሰራል፣ ድንኳን ይሰራል። አዳም አንስተው ነው የሚጭኗት ወይንስ ላይ ነው እሷ የምትቀመጠው? ላይ ነው የሚጫነው ወይንስ ከስር ነው አንስተው የሚጭኑት? እንትኑ ላይ እንትኑ ድንኳኑ ከግመሉ እንትን ጀርባ ተሸፍኖ ማለት ነው። እዛ ነው የሚጫነው። ሴቶቹ በዛ ነው የሚሄዱ።
አይልም አይተህ ከሆነ ማለት ነው። አይልም እንደዛ እና ምንድን ነው የሚለው? እንትን ውስጥ ይከቷትና ይጭኗታል። እንትኑ ላይ ግመሎ ጀርባ ላይ ይጭኗታል። እዛ ውስጥ ያለች መስሏቸው ነበር። የለች ታዲያ እላዩ ላይ እንዲሰራ ነው እንዲፈልገው ማለት ነው። ሴቶች ሲወጡ እዛ ውስጥ ነው የሚቀመጠው። የነገርኩ እኮ ነው። ሜይ ቢ ግልጽ አይደለም እንደ አነጋገሬ። ከግመል ጀርባ አንስተው ነው የሚጭኗት አይደለም? ማለት አንስተው ይጭኗታል አይጭኗትም? ኦልሬዲ መጀመሪያ ትጫናለች። ራሷ መውረድ ትችላለች፣ መውጣት ትችላለች ማለት ነው። ይጭኗታል የሚለው ይጭኗታል ምን ማለት ነው? በቃ እነሱ ያለች መስሏቸው ነው የጫኗት አይደለ እኮ። ያለች መስሏቸው ወጣ ነበረ። እነሱ ደግሞ ግመሉን አንስተው ሄዱ። ይሄ እኮ ምንም ማለት አልወጣቸው አይልም። እንደዛ ሲጭኑ ያለች መስሏቸው ነው የሚለው እኮ። ያለች መስሏቸው ሄዱ እነሱ። አይልም ደግሞ ወጣ ነበረ አይልም። ሲጭኗት ነው ያለች የመሰላቸው። ምንድን ነው የሚያወራ? ልዩነት ስላለው እኮ ነው ሙቤ። ምክንያቱም ሲጭኑ አንስተው ያንን እሱ ችግር የለውም። እሺ እኮ ስለዚህ እቃው ይሆኑልህና ሙቤ እቃ ውስጥ ያለች መስሏቸው ሲጭኗት እሷን ሲጭኗት ማለት ነው። እቃ ውስጥ ያለ ይመስሏቸው እቃውን ጭነው ትሄዱ። እሷ ግን ውስጡ የለችም አይደለ? አዲሱም እንደዛው ነው የሚናገረው። the people who used to carry me ይላል። እኔን የሚሸከሙ የሚወስዱ ሰዎች ወደ ማለት ነው እኮ የወለቁ አንድ እያነበብ ነው ግመሏ ላይ የሚጭኗት ማለት ነው። ተሸክመው የሚያስገቧት came to my ሀውዳ እኔ በምጫነበት ዘንቢል ውስጥ ወደ ዘንቢሉ ጋር መጡ። and put it አሉ። put me አይደለም put it on the back of camel በግመሉም ጀርባው ላይ አስቀመጡት። thinking that I was in it ምናለ እዛ ውስጥ እንዳለው በማሰብ ብላ ተናገረች። ኦኬ እሺ ቀጥል። ተግባባ ቀጥል። እሺ ማጠሪያ አያደርግም። ብቻ እኔ እንትኑ ነው የማውቀው። ሴቶቹ ሲሄዱ አረብ ሀገር ላይ ሙቤ ይሰራ ያ ድንኳኑ ሎክ ሙቤ ያ ድንኳኑ ከመሬት ነው። እሷን በቃ ድንኳን በሚለው ልስማማለህ በአንተ ኔሙ ማለት ነው። ኔሙ ያጣላን ከሆነ ኔሙ ላይ ከሆነ ስለዚህ ያ ድንኳን መሬት ነው ያለው። ውስጡ ይጨምሯትና አንስተው ይጭኗታል አይደለ? ኦኬ እሺ። ግን የዛን ዕለት እንደዛ ሲያደርጉ እሷ ውስጡ አልነበረችም። ያን አንስተው እቃውን ሲጭኑ እሷ ግን ውስጡ አልነበረችም። ምን ያህል ቀላል እንደሆንኩኝ በዚህ ምንድን ነው እሱ ትላለች። በጣም ቀጫጫ ስለሆንኩኝ ምን በማሰብ ነው እነሱ ሆዳውን ሲያነሱት ትኑር አትኑር እንኳን መለየት አልቻሉም። ብድግ አድርጎ ሲጭን ያለች መስሎታል። ባዶ እቃውን ጭኖ ሄደ ማለት ነው። ከዛ በኋላስ እሷ እዛው ቀረች ማለት ነው። በዚህ ምክንያት ነው ቁርአኑ የወረደው ማለት ነው። ከዛ በኋላ ሀሚቱ ይመጣል ማለት ነው። ሀዲሱ ሙሉ እንዲነበብ ትፈልጋለህ? በጣም ጊዜ ይፈጃል። አውቀዋለሁ። ኦራይት። ስለዚህ ሀዲሱ የምታውቀው ከሆነ ከዚህ በኋላ የሚመጣው ታሪክ የዝሙቱ ታሪክ ነው የሚመጣው አይደለ? ሀሚቱ ኦራይት። ከታማሽ በኋላ ሙሐመድ ዳይሬክትሊ ነቢይ ከሆነ ኖ አላደረገችም ብሎ ለምን ዲፌንድ ሳያደርጋት? ኖ ሰለላሁ ዐለይሂ ወሰለም ከራሳቸው አንድም ነገር አይናገሩም። ላየንጢቁ አኒል ሀዋ ይላል። አላህ ካልነገራቸው በስተቀር በራሳቸው የሚወስኑት ነገር ምንም ነገር የለም። አላሁ ስብሓነሁ ወተዓላ ደግሞ ሲያወርድላቸው ቁርአን አውርደው ማለት ነው ነፃ አረጋት። ይሄ ነው በቃ ባቸው ታሪኮ ማለት ነው። ለምን ያህል ጊዜ ነው የታመመችው አይሻ? ኦልሞስት 1 ወር ከምናምን 1 ወር አካባቢ ይመስለኛል።
1 ወር ሙሉ ታማ ስትሰቃይ ዝም ብሎ ነበር ማለት ነው መሐመድ። ፊትም አልሰጣትም ማለት ግን ይጠይቅ ነበር አይደለ? ሰዎችን ምንም ነገር አላሏትም፣ ምንም ነገር አልተናገሩም። እንደውም ምንድን ነው ያሉት? እኔ ከሚስቴ ጥሩ ነገር እንጂ መጥፎ ነገር አልጠረጥርም ነው ያሉት። ምንም ነገር ኦኬ። እሷም ደስተኛ ነበረች በሱ በዛን ሰዓት ማለት እንዴት ደስተኛ ትሆናለች? በመሐመድ ከጥፎባት እንዴት ደስተኛ ትሆናለች? በመሐመድ እንዴት ማለት በመሐመድ ደስተኛ ነች ማለት ነው እሷ ነው ወይንስ መሐመድን ተቀይመው ነበር? አሁን እኮ ሀሳቡ ታሪኩ ማለት ነው ሰዎች አወሩባት፣ ቀጠፉባት ማለት ነው። መሐመድ ደግሞ አላደረገችም ብሎ ተከራከለላት ወይንስ ለመፍታት ሰዎችን ያማክር ጀመር? ለመፍታት አይደለም፣ ዋሂ እስኪወርድለት ጠበቀ። ቤቷ አስቀመጣት። ለመፍታት አልጠየቀም? ለመፍታት አልጠየቀም? አልጠየቀም። እና ምን ሰዎችን ምንም አልጠየቀም? ስለ አይሻ ጉዳይ ስለ አይሻ ምንም አልጠየቀም? ሰዎችን እየዞረ ምን ስለ አይሻ ምን ታውቃላችሁ እያለ ምን እያልክ ነበረ? ልፍታት ወይ እያለ ነበር አልክ። እንደዛ የሚል ካለ እስኪ አምጣ እኮ። ሰዎች አትፍታት አላሉትም? አንተ እኮ ነው ራስህ ልፍታት ወይ ብሎ ሰዎችን ጠየቀ። እዛ የሚለው ነገር አምጣ እናሳየን። ሰዎቹ እንዳይፈታት መክረውታል አልመከሩትም? ማለት መሐመድን ሁለት ነገር ታወራለን። አንተ ራስህ ምንድን ነው ያልከው? ቅድም ልፍታት ወይ ብለዋል አልከኝ። ቼክ አድርገው አልከኝ። ለምሳሌ የት አለ? አሁን ካለ መሰረታውን ያምጣ እና ልኮ ነው እንዳይፈታት ሰዎች መክረውታል አልመከሩትም? መጀመሪያ ተጠየቀው አንተ ያልከው ምንድን ነው ያልከው? አንተ ልፍታት ወይ ብለዋል አልከኝ። ዘመድ ተረጋጋ። ቆይ እኮ እንዳይፈታት መክረውታል አልመከሩትም እኮ። ተስማማ ልፍታት እንዳላለ ተስማማን አይደል? እንዳይፈታት መከሩት ማለት ምን ማለት ነው? እንዳይፈታት መከሩት ማለት ምን ማለት ነው? ግልጽ እኮ ነው። ረሱል ዓለይሂ ሰላቱ ወሰላም ለአይሻ ጉዳይ ማለት ነው መፍታት ይፈልጋል ማለት ነው እኮ። አይሻን እንዳትፈታት ሰዎች እየመከሩት ነው ማለት ነው። ፕሊዝ ወይ ሰዎች አትፍታት እያሉ እየመከሩት ነው ማለት እሱን ይፈታት ይፈልጋል ማለት ነው። አንተ እንደዚህ እንትን እያጣመምክ ነው እንጂ ረሱል ዐለይሂ ወሰለም በአይሻ ጉዳይ ምንም ነገር አላኮረፋትምም፣ ምንም ነገርም አላለዋትም። ገባህ? ኖርማል ፍቅር ሲሰራ ነበር በፊቱ፣ እንደ በፊቱ ኖርማል ፍቅር ነበር የሚሰራት ማለት። ወሬው ተዛባ ማለት ነው። ወሬው ተስፋፋ አይደል? መዲና ሙሉ ወሬው ሲስፋፋ አባቷ ቤት አስቀመጧት። ገባ? ከአላህ ስብሐነ ወተዓላ ዋሂ እስኪመጥላቸው ድረስ ማለት ነው። ከዛ በኋላ አላህ ስብሐነ ወተዓላ ቁርአን አውርዶ ነፃ አረጋት። ከዛ መጥተው ነፃ አረገሽ አሏት። ይሄ ነው ታሪኩ፣ ሌላ ምንም ነገር የለውም። ኦራይት ላሳየህ። እኔ አሁን እኔ ባሳየህ እስልምና ለቀህ ትወጣለህ ላልኳት ሁሉ መረጃ ባመጣብህ ምን የሚለው ነው? ሰማለሁ። አሁን መጣል። ቀጥል መጣል። ሰማለሁ። ኦራይት እሺ። አንዴ ሙባረክ ትሰማለሁ? አዎ ይሰማል። ኦኬ። እኔ አሁን ባመጣልህ ሊፈታት እንዳማከረ አትፍታት እንዳሉት ባሳየ እስልምና ለቀህ ትወጣለህ? እንዴት እስልምና ለቀህ ትወጣለህ? ላወራሁት አንተ ምን ብለሃል? ስለ ፍቺም እንትን አላለም፣ መጥፎም ነገር አላወራም። ስለ መሷ ነገር ምንም ኖርማል ያሳለፈው ብለሃል። እንደተቀየመችው እንደተኳረፉ ፊት እንደነሳት ሊፈታትም እንዳሰበ መረጃ ላምጣብህ። እስልምና ለቀህ ትወጣለህ? ሊፈታት እንዳሰበ ማለት
ቅድም ስጠይቀኝ የነበረው ነው። መልሶ ደግሞ እንዴት ይለኛል ነው ሊፈታት ፈልጓ። አዎ ልፈታት ብሎ ሰው ጠየቀ ብለሃል። እንደዛ የሚል ነገር አምጣ እኮ ብሰጥ እስልምና ለቀህ ትወጣለህ ወይ? ለምንድን ነው የምለቀው? ለምን አታሳይም አንተ? ኦራይት አላሳየም። እስልምና ለቀህ ትወጣለህ ወይንም ቻሌንጅ አድርገኝ። ለምን እንደሆነ ታውቃለህ? እስልምናችሁ ስለማታውቁት ታሳዝኑኛላችሁ። ውሸታምኛን ለማለት ስትሮጡ ማለት ነው። ኤኒዌይስ ቅድም ያወራሁት አሳይና ውሸታምና በለኝ። በቃ ቀላል ነገር እኮ ነው። ኦራይት እናሳያለን አልኩህ እኮ። ግን ውሸታም አይባልም ሰው። ለመጀመሪያ ጊዜ ለወደፊቱ ሙቤ ሜቢ እንደዛ ቢል አላነበብኩም በሚል እለፍ። ኮስቴ ቀጥል አንብቦ። ኤግዛክት ቃል ወርዱን ማውጣት ተቻልክ? ኤግዛክት ቦታውን አውጣው፣ ትልቅ ስለሆነ አዲሱ። እሺ ታሪኩን ይህንን ካየን በኋላ ወርዱን አንተንተን ከፈለክልን በኪወርድ አውጠዋለሁ። ሰርች አድርገው። ኮንትሮል ኤፍ መሰለኝ ዲፎርስ አገኘው። እሺ አላስ ሜሴንጀር ኮልድ አሊ ቢን አቡ ጣሊብ ያለ መልእክተኛ አሊ ቢን አቡ ጣሊብን ጠሩት። ኤንድ ኡስማን ቢን ዘይድን ጠሩ። ዌን ሂ ሶ ዲቫይን ኢንስፒሬሽን ዲሌይድ የብልጠተ መለኮቱ በዘገየ ጊዜ ቱ ኮንሱል ደም አባውት ዲፎርሲንግ ሂዝ ዋይፍ ማረጋገጫውን ሚስቱን ለመፍታት ማረጋገጫ እስኪጠብቅ ድረስ ሲዘገይ
አልነበረህም። ኤንድ ሰይድ እንዲህም አለ፣ ኦ ያላ መልእክተኛ በአላህ I will relieve you from him ከዚህም ነገር እኔ ገላግላለሁ። if that man is from the tribe of the aus ከአውስ ከሚባል ብሔርም ቢሆን then we will chop his head off አንገቱንም ቆርጠን እንጥለዋለን። and if he is from our brothers ከወንድሞቻችንም ቢሆን ከዛሃራጅ ከሚባሉትም then order us እዘዘን አለው። and we will fulfill your order ያንተንም ትእዛዝ እንፈጽምልሃለን። on that በዚህም ሰይድ ቢን ኡብዳህ የሚባለው the chief of ካዘራ የካዝራጅ አለቃ የሆነው and before this incident ከዚህም ድርጊት በፊት he had been poised a man got up motivated by his zeal for his tribe ከሱ ብሔር የሆነው በማበረታቻም ቀጠለ። ኤንድ ሰይድ እንደዚህ አለ፣ በአላህ you have told a lie ውሸት ተናግረሃል። you cannot kill him ኧረ መግደል አትችልም። and you will never be able to kill him እሱንም ለመግደል በፍጹም አትችልም አለ። on that ኡሳይድ ቢን አልሃዲር got up እንዲህ የሚባለው ሰውዬ ተነሳ። ሰይድ ቢን ኡብዳ በአላህ you are a liar አንተ ውሸታም ነህ። በአላህ we will kill you you are a hypocrite defending the hypocrites እነዚህ ጥፋተኞች እና ብሔርተኞች አንተ እንትን በማለት on this the two tribes ሁለቱ የብሔር ሰዎች ሁለቱ ጎሳዎች of aus and khazar got excited በጣም ስሜት የሆኑ and were about to fight each other ሊደባደቡም ደረሱ። while Allah's messenger was standing on the pulpit በመድረኩም ላይም ያላ መልእክተኛው ቆሞ በነበረበት ጊዜ he got down ወደ ታችም ወረደ and quieted them till they became silent ከዛም አገላገላቸው ጸጥ እስከሚሉ ድረስ። on that day I kept wiping so much too so that neither did my tears stop እምባዬ እስከሚቆም ድረስ መጥረግ ቀጠልኩኝ nor could I sleep ወይም እስከምተኛ ድረስ። in the morning my parents were with me ከኔ ጋርም ነበሩ ቤተሰቦቼ and I had wiped for 2 nights እምባዬን ለሁለት ምሽቶች እየጠረኩኝ ውዬ ማደር ጀመርኩኝ till I thought my liver would burst for wiping የትኛውን ለሁለት ቀን ያህል እያለቀስኩ ነበረ። ጉበቴ ሊፈነዳ የሚበት የምትለውን ፓርት ላይ ቀደም ስናገር ምንም ልክ እንዳልተጎዳች ምንም እንዳላዘነች አድርገው ስላወሩ እነሱ። እሺ on that በዚህም ጉዳይ I kept on wiping so much so that neither did my tears stop እምባዬ ማቆም እስከሚያቀታቸው ድረስ እየጠረኩኝ ወይም መተኛት እስከሚያቀተኝ ድረስ እያለቀስኩኝ ነበረ። in the morning my parents were with me ቤተሰቦቼም በነጋታው አብረውኝ ነበሩ and I had wiped for 2 nights and 2 days ለሁለት ምሽትና ቀኖችም እምባዬን ሁሉ ስጠርግ ነበረ till I thought my liver would burst for weeping ጉበቴ የሚፈነዳ እስኪመስለኝ ድረስ አለች። ልቀጥለው? ቀጥል፣ ችግር የለውም። የሚጨርሰው እና ደግመን ስለማናነበው ረጅም አዲሱ ደግመን አናነበው ጨርሰው። እሺ while they were sitting with me ከኔ ጋርም ተቀምጠው በነበሩ ጊዜ and I was wiping ከኔ ጋርም ተቀምጠው በነበሩ ጊዜ አሁንም እንበይን እየጠረኩ ነበር። an ansari woman asked my permission to enter አንድ የአንሳር ሴትም እንድትገባ አልጠየቀችኝ and I allowed her to come in እናም እንድትገባ ፈቀድኩላት። she sat down and started wiping with me እሷም ከኔ ጋርም ቁጭ ብላ ማልቀስን ቀጠለች። while we were in this state Allah's messenger came and sat down በዚህም ሁኔታ ላይ በነበርንበት ጊዜ ያላ መልእክተኛ መጡ እና ተቀመጡም and he had never sat with me since the day they forget the accusation ይቅርታን እስከሚያደርግ እስከዚህ ቀን ድረስ አብሮና ተቀምጠዋል። በደንብ አስተውሉ። 2661 ያልከኛ 2661 አዲሱ ነው። ያ ብዙ ቦታ አለ፣ ችግር የለውም። እሱ እንደዛ የሚል የለም። ታዲያ እውነትን ነው እናየዋለን፣ እያየነው ነው። ትከፍተዋለች፣ ችግር የለውም። ሎክ በደንብ አስተውሉ። ገና ከቆስጠንጢኖስ ግማሽ ላይ ነው የጀመርከው። ሀዲሱ ከነ የለም
ማለት ከነ ሀዲሱ የለም 2661 ላይ ኧረ አለ ሀዲሱ አለ። ችግር የለውም። ሀዲሱ ካለ ሌላውን እናየዋለን አብረን። ኤኒዌይስ ትከፍተውና እናየዋለን። ሎክ እስከዚህ ቀን ድረስ አብሯት እንኳን ተቀምጦ አያውቅም። አብሯት ተቀምጦ እንኳን አያውቅም። ከወር በላይ እየየ እያለች ጉበቴ ሊፈነዳ ነው እስከምትል ድረስ አብሯት ተቀምጦ እንኳን አያውቅም። ቀጥል። እንኳን ሊያወራት አብሯት ተቀምጦ አያውቅም። ይጎዳል እኮ ሰው ስለሆኑ የቤተሰባቸው ጉዳይ ስለሆነ የለም ስላልክ ሙቤ መቀመጥ ምናምን አይደለም። ሙቤ አንተ የለም ስላልክ ከአንተ ጋር ሌላ ዲል የምናደርገው ነገር ይኖራል። ሀዲሱ ቅድመ አለ ለሚሉት እናንብበውና አንተ እንደሌለ እናየዋለን። ተዘጋጅ አንተ። ቀጥል ቆስጠንጢኖስ። እሺ እስከዚች ቀን ድረስ እስከዚች ምህረት ድረስ አብሮኝ ተቀምጦኝ አያውቅም ነበረ። ኖ ሪቪሌሽን ሪጋርዲንግ ማይ ኬዝ ኬም ቱ ሂም ፎር ኤ ማንዝ። ለአንድ ወርም ጊዜ ምንም አይነት ግልጠተ መለኮት በእኔ ጉዳይ አልመጣለትም ነበር። ሂ ሪሳይትድ ተሸዋሁድ የሚባለውንም ይቀራ ነበር። ነን ሃዝ ደ ራይት ቱ ቢ ወርሺፕድ ባይ አላህ ኤንድ መሐመድ ኤንድ ሂዝ አፖስትል። ከአላህ ሌላ የሚመለክ የለም እና ከመሐመድ መልእክተኝነት እያለ እሱን ይቀራ ነበረ። And then said, oh አይሻ ሆይ I have been informed such and such about you። ስለ አንቺ ብዙ ተብያለሁ፣ ብዙ ተነግሮኛል። If you are innocent ምንም ያላረግሽ ከሆነ then Allah will soon reveal your innocence። ያንቺን ንጹህነት አላህ በቅርቡ ምን ይለዋል? ያሳያል፣ ይገልጠዋል። ከወር በላይ ስሯም ተቀምጦ አያውቅም። ሰላምታ እንኳን በስርዓት እንትን ብሏት አያውቅም። እነሱም ብቻ የሚጠይቀው ያቺ ዳነሽ ብቻ ነበር የሚላቸው። ከወር በኋላ ነው እስሯ እንኳን የተቀመጠው። ከዛ ከወር በኋላ መጥቶ ግን ሲቀመጥ ምንድን ነው ፍቅር ሊሰጣት ሳይሆን ንጹህ ከሆንሽ አላህ ያወርድልሻል፣ በቃ መገለጥ። ንጹህ ካልሆንሽ ግን ንገሪ። ገና ስቲል አሁንም ጥርጣሬው ራሱ ከወር በኋላ ሰዎች ህፃን ነች እሷ ምንም አታውቅም፣ ኢማቹር ነች። ሊጣብኩታ እንኳን ሳከድ ነው እዛው ትተኛለች። በግና ፍየል መጥቶ ይበላባታል። አትፍታት ብለውት ነው ሰዎች። ኦራይት እንቀጥል። አንበቦ እሺ። ከዛ ይህን ያንቺን ንጹህነት ይገልጣል። ኤንድ ኢፍ ዩ ሃቭ ኮሚትድ ሲን ኃጢአትም ከሰራሽ ደን ሪፔንት ቱ አላህ ንስሐ ግቢ ወደ አላህ ኤንድ አስክ ሂም ቱ ፎርጊቭ ዩ። ባይጠረጥርና ኃጢአት ሰርተሽ ከሆነ ንስሐ ግቢ አላህ ይቅር እንዲልሽ እያለ የሚለው ባይጠረጥራት ነው። ትንሽ ጭንቅላታችሁን አሰሩትና ስለሌላት አላህ እስኪያነጻ ድረስ ጠብቂ ነው አለ። ጠብቅ። ስለዚህ አስቀድሞ የጠየቀው የዞረው ይህን ያለው ግልጽ ነው። ቀጥል። እሺ ኢፍ ዩ ሃቭ ኮሚትድ ሲን ኃጢአትም ከሰራሽ ንስሐ ግቢ ወደ አላህ፣ እሱ ይቅር ይልሻል። ይቅርታን ጠይቂ። For when a person confesses his sin and asks Allah forgiveness, Allah accepts his repentance. አንድ ሰውም ተጸጽቶ አላህን ይቅርታ ከጠየቀ ንስሐውን ይቀበለዋል። When Allah's messenger finished his speech, ሲስተማቲክ በሆነ ሁኔታ ሰዎቹ ሁሉ ጠይቆ ኖ ኃጢአት አልሰራችም ህፃን ስለሆነ ምንም ስለማታቅ በየቦታው ስለምትተኛ ነው ሲሉት ራሷኑ ሊያውጣጣት ነው ይህንን እየሞከረ ያለው። አሁን ልንስሐ ልግባ ብላ አዎ ዘሙቻለሁ ብትለው ሊይዛት ነው። ሲስተማቲክ በሆነ ሁኔታ በቃ ኃጢአትም ሰርተሽ እንደሆነ ይቅርታ እንድትባይ ንስሐ ግቢ እያለ እየነገራት ነው። ከወር በኋላ ማለት ነው። አሁን ሰርቻለሁ ብትል ጋማ ይላታል ማለት ነው። ዘሙተሻል። ቀጥል። እሺ ስለዚህ ኃጢአትን ከሰራሽ ንስሐ ግቢ፣ ንስሐሽን ይቀበልሻል ብሎ አላት። ከዛ በኋላ ኦኬ እሺ። ከዛ አላህ አክሴፕት ሲዝር ወይም አላህስ ሜሴንጀር ፊኒሽድ ሂዝ ስፒች ንግግሩን ተናግሮ ከጨረሰ በኋላ ማይ ቲርስ ኪዝ ኮምፕሊትሊ ኢን ዜር ሪሜንድ ኖት ኢቨን ሲንግል ድሮፕ ኦን ኢት። በቃ እምባዬም ደረቀ አለች። አይ ሪኳስትድ ማይ ፋዘር ቱ ሪፕላይ ቱ አላህስ ሜሴንጀር፣ ለአላህ መልእክተኛ አባቴ እንዲመልስለት ጠየቅኩት። ኦን ማይ ቢሃፍ ሁሉ ፈቃደኛ አልሆነችም። ከዛ በኋላ ተጠየፈችው። መሐመድን ራሱ ማውራት እንኳን አልፈለገችም። ከዛ በኋላ
ሙሐመድን ተጸየፈችውና አንተ አውራው በቃ አለችው አባቷ ማለት ነው። ምላሽ እንኳን ለሱ መስጠት አልፈልግም ማለች። ቀጥል። ማይ ፋዘር ሴድ ስቴሽን በራሳቸው አይሰጡም። አላህ እስኪያነሳ ጠበቃቸው። አዳም ባልና ሚስት ጉዳይ ነው ይሄ፣ ዝም ብሎ እንትን አይደለም። My father said by Allah, I did not know what to say to Allah's messenger. እኔ አባቴም እንደዚህ አለ። እኔ አላውቅም ለአላህ መልእክተኛ ምን ማለት እንዳለብኝ። I said to my mother, ለእናቴም እንደዚህ አልኳት። Talk to Allah's messenger on my behalf. እናቴንም አባቴ እንዲህ ሲል ለእናቴም ነገርኳት፣ በእኔ ምትክ ያላ መልእክተኛ እንድታወራው። She said እንደዚህም ማለት በአላህ I do not know what to say to Allah's apostle. ለአላህ መልእክተኛ ምን ማለት እንዳለብኝ እኔም አላውቅም አለች እናትየውም። I was a young girl. በጣም ሕፃን ልጅ ነበርኩኝ። And did not have much knowledge of the Quran. ስለ ቁርአን ብዙ እውቀትም አልነበረኝም። I said I know በአላህ አውቃለሁ that you have listened to what people are saying and that has been planted in your minds and you have taken it as a truth. እናንተ ምን እያሰባችሁ እንደሆነ አውቃለሁ። በሰዎችም ዘንድ የተባለው ነገር አይምሯችሁ ውስጥ እንደተተከለ አውቃለሁ፣ እንደ እውነትም እንደወሰዳችሁት አውቃለሁ አለቻት። Now if I told you that I'm innocent and Allah knows that I'm innocent, you would not believe me. እኔ ምንም እንዳላደረግኩኝ ንጹህ እንደሆንኩኝ ብነግራችሁ፣ አላህ ሁሉንም እንደሚያውቅ ብነግራችሁ እናንተ አታምኑኝም። If I confuse to you falsely that I am guilty. እኔ ጥፋተኛ እንደሆንኩኝ ብነግራችሁም and Allah knows that I am innocent. እኔ ዝም ብዬም ጥፋተኛ ነኝ ብላችሁም አላህ ያውቃል ንጹህነቴን። You would believe me. እኔ ጥፋተኛ ነኝ ብዬ ብነግራችሁ ወንጀለኛ ሆናለሁኝ፣ ምክንያቱም አልሰራሁም። የአላህ ግን ንጽህናዬን ያውቃል። ወንጀለኛ ሆናለሁ ቅድም ያልኳችሁ ማለት ነው። አሁን ዘሙች ያለው ብትለው መሐመድ ምን ይላታል? ወንጀለኛ ብሎ ይዛታል። ስለዚህ ምንም አማራጭ የለኝም እያለች ነው። እሳቸው እኮ ሰው ናቸው። የሩቁን አያውቁም። እሳቸው የሩቁማ ከሆነ ካዳ በሚስቱ ላይ የዞረ ሀሜትን ካማ ልክ ሰዎቹ እንደተቀጡት መሐመድ የሚቀጣል ማለት ነው። ቁርአኑ ላይ የምናነሳው አርጉመንት ይመጣበታል። ቀጥል ቆሴ። ሰዎቹ ተሽለው እኮ ጤነኛ ነች እሷ እያሉ እየመከሩት ነው ሰዎቹ መሐመድን። እሺ እንቀጥል። ነቢይ አለመለካ መሐመድ ነቢይ መስሎኝ ነበረ። ከሰዎቹ የተሻለ መስሎኝ ነበር። እንደውም ከሰዎቹ እንደባሰ እና ነቢይም እንዳልሆነ በዛው ስለነገርከን እናመሰግናለን። ቀጥል። ኦኬ እንቀጥል። Okay, and Allah knows that I'm innocent. You would believe me. By Allah, I don't compare my situation with you, except to the situations of Joseph's father, Jacob. የኔን ነገር አላወዳደርም ከዮሴፍ አባት ያዕቆብ በቀር። Who said so? For me, patient is most fitting against that which you assert. And it is Allah. ትዕግስትም ከሁሉ ነገር ትበልጣለች እና በአላህም whose help can be sought. Then I turned it to the other side of my bed, hoping that Allah would prove my innocence. እናም በቃ ወደ አልጋዬ ጋር ዞሬ እንብዬ እንትን አልኩኝ፣ የኔ ንጹህነት አላህ ይገልጠዋል ብዬ፣ አላህ ይመሰክረዋል ብዬ። በአላህ I never thought that Allah would reveal divine inspiration in my case. እንዲህም ብዬ ጭራሽ አልጠበቅኩም ነበረ አላህ በእኔ ምክንያት ግልጠተ መለኮት ያወርዳል ብዬ በእኔ ጉዳይ። As I considered myself too inferior to be talked of in the holy Quran. በእኔ ጉዳይ እንደዚህነት ኬዝ ቁርአን ላይ ይጠቀሳል ብዬ። I had hoped that Allah's messenger might have a dream in which Allah would prove in my innocence. እኔ የጠበቅኩት የነበረው በአላህ መልእክተኛ ህልም ውስጥ አላህ ምልክት ያሳይና የኔ ንጹህነት ያረጋግጣል ብዬ። በአላህ Allah's apostle had not got up and nobody had left the house before the divine inspiration come to Allah's apostle. ወደ አላህ መልእክተኛ ማንም ሰው አልወጣም ከቤት ግልጠተ መለኮቱ እስከሚመጣ ድረስ። So there overtook him
the same state which used to overtake him overtook him the same state which used to overtake him when he used to have being inspired divinely. Okay, ይህም ቦታ በማንም አልወሰደም ነበረ። ይሄ ግልጠት መለኮት እስከሚመጣ ጊዜ he was sweating so much so that the drops of the sweat were dropping like pearls through. It was a cold wintry day. በጣም ቀዝቃዛ በነበረ ጊዜ ላቡ እንደንትን ሲወርድ ይታይ ነበረ፣ ሲንጠባጠብ ነበረ። when the state of Allah's messenger was over, የአላህ መልእክተኛ የእንትን ደረጃ በጣም ከፍተኛ በነበረ ጊዜ he was smiling in the first word he said, አይሻ። በጣም እየሳቀም ነበረ። የመጀመሪያም ቃሉ አይሻ የሚለው ቃሉ ነበረ። thank Allah, አመሰግናለሁ አላህ for Allah has declared your innocence. አላህን አመሰገነ ያንቺን ንጹህነት ስለመሰከረ። my mother told me sorry go ahead sorry እየቀጠልኩኝ go ahead ማለት ምን ማለት ነው? ሂድ sorry እየበላ አትብላ ይመስላል። አሁን እያነበብኩ አታንብብ ይመስላል። ኖ አይ ኮንፊውዝ ስላደረኩ እኮ ነው ሂድ አልኩት። እሺ my mother told me ማይክን ያዝሻል። my mother told me to go to Allah's messenger. እናቴም ወደ አላህ መልእክተኛ እንዲሄድ አዘዘችኝ። I replied by Allah, I will not go to him. አልሄድም ወደሱ። ቻርጀር አንተ መልካም ኦኬ by Allah, I will not go to him and will not think but Allah. ወደሱ በፍጹም አልሄድም ካላህ በስተቀር ማንንም ደግሞ አላመሰግንም። አላህ ሪቪልድ አላህ ይህን ነገር ስለገለጸው ነው ተብላ ነው እንግዲህ አስቡ። መሐመድን አመስግኝ ወደ ቤቱም ሂጂ ስትባል አልሄድም ወደ ቤቱም ካላህ በቀር ማንንም አላመሰግንም ማለች አይሻ። በጣም ቂም ዛበታለች። ከዛ የትኛው ሱራ ወረደ ይላል? ቀጥል። ኦኬ ከዛ ሱራ 24:11 ወረደ። when Allah gave the declaration of my innocence, የኔ ንጹህነት አላህ ሲያወርድ አቡበከር who used to provide for ሚስቱ ቢን ኡታህ የሚባል ሰው for he was his relative, የእሱ ዘመድ ነበረ። said by Allah, I will never provide mister with anything. ይህንን ነገር I think ወይ መስጋና ምናምን መሰለኝ ሚስተር የሚባለው ነገር ሰው ነው። ቀጥል። ፕሮቫይድ አላደረግም አለች። ኦኬ እሺ with anything because of what he said about አይሻ፣ ስለ አይሻ የተናገረው ነገር። አዎ እውነት ነው። but Allah later revealed, አላህ ዘግይቶ ምን አደረገ? ሪቪል አደረገ፣ ገለጸው። and let not those who are good and worthy among you swear not to help their kinsmen, those in need and those who left their homes in Allah's cause. በዚህ ምክንያት በመልካም ነገር በሀብታቸው በመማል እና ይሄ ኪንሴም ምንድን ነው ይሄ ዘመድ ነገር ብቻ አላውቅም። እሺ ዝምድና ወይ ምናምን ነገር ዝምድና እሺ those in need and those who left their homes in Allah's cause, በአላህ ምክንያት let them forgive and overlook, ይቅርታን እንዲያደርጉ አድርጉ እና ድጋሚም እንዳያዩ አድርጉ። do not wish that Allah should forgive you, አላህ ይቅርታን እንዲያደርግላችሁ አትጠብቁ። verily Allah is oft forgiving, አላህ ማሪ ነው እና ምህረት ሙሉ ነው። ሱራ 24:22 አለች። ከዛ after that አቡበከር said yes, አቡበከር yes ካለ በኋላ በአላህ I like that Allah should forgive me, አላህ ይቅር ሊለኝ ይገባል። and resumed helping ሚስታን መርዳት አቆምኩኝ።